ሞተር ብስክሌትና በተለምዶ ባጃጅ ተብለው የሚጠሩ ባለ 3 እግር ተሽከርካሪዎችን በመጠቀም የሚፈጸሙ ወንጀሎችን ለመከላከል በጋራ መስራት እንደሚገባ ተገለጸ። ረዳት ኢንስፔክተር ዘላለም አበበ ዝርዝር አለው። የአዲስ አበባ ፖሊስ ጠቅላይ መምሪያ ከሞተር ብስክሌትና ከባጃጅ ተሽከርካሪ ማህበራት ጋር በመቀናጀት ባለፉት 3 ወራት ያከናወናቸውን ተግባራት የማህበራቱ ተወካዮች በተገኙበት በዋናው መስሪያ ቤት ሰላም አዳራሽ ገምግሟል። አብዛኛው የሞተር ብስክሌትና የባለ 3 እግር ተሽከርካሪ አሽከርካሪዎች ከጸጥታ አካላት ጋር ተቀናጅተው ወንጀሎችን በመከላከልና አጋልጦ በመስጠት ውጤታማ ተግባራትን እያከናወኑ እንደሚገኙ የአዲስ አበባ ፖሊስ ጠቅላይ መምሪያ የማህበረሰብ አቀፍ ፖሊስ አገልግሎት ዳይሬክተር ረዳት ኮሚሽነር አለማየሁ አያልቄ በመድረኩ ላይ ተናግረዋል። ይሁን እንጂ የክልል ሰሌዳ ቁጥር ለጥፈው በመዲናዋ የሚንቀሳቀሱ አንዳንድ የሞተር ብስክሌቶችና ባጃጆችን በመጠቀም የተለያዩ ወንጀሎች እየተፈጸሙ እንደሚገኙ የጠቀሱት ረዳት ኮሚሽነሩ እነዚህን ወንጀሎች ለመከላከል በጋራ መስራት እንደሚገባ ገልጸዋል። ክልል ሰሌዳ መሸት ሲል ጀምሮ በሙሉ ሞተር የሰው ማጓጓዣ ነው። ክልከላውን ተግባራዊ ማድረግ ነው። ደንብና መመሪያውን ህጉን ተግባራዊ ማስደረግ ነው። የሰው ጭነት አገልግሎት ሊሰጡም አይገባም። ጭራሽም የክልል ሰሌዳ አዲስ አበባ ላይ እንዳይሽከረከሩ ነው የተባለው። ሞተሩ ይደብቃል፣ አመት ሁሉ ሊያቆመው ይችላል፣ 6 ወር ሊያቆመው ይችላል አጥፍቶ። ስለዚህ በየትኛውም ቦታ ላይ የክልል ሰሌዳዎች አሉ፣ የግል ሰሌዳዎች አሁንም በገፍ አሉ። ለህዝቡም ብቻ ሳይሆን ለትራፊክ ወንድሞቻችንና እህቶቻችን በወንጀል መከላከል ላይ የራሳቸው ሚና እንዲወጡ ለነሱም በዚህ ልክ ግንዛቤ መፍጠር ያስፈልጋል። ያነጋገርናቸው የማህበራቱ ተወካዮች ከአዲስ ፖሊስ ጋር በነበራቸው ቆይታ በሞተር ብስክሌትና በባጃጅ ተሽከርካሪዎች የሚፈጸሙ ወንጀሎችን ለመከላከል ከጸጥታ አካላት ጋር እንደከዚህ ቀደሙ ጠንክረው እንደሚሰሩ ተናግረዋል። ወንጀል ሲፈጸም አይተን ዝም አንልም። ምክንያቱም ህግ ራሱ የጣለብን ኃላፊነት አለ። ህግን የማስከበር ተጠርጣሪውን አባረን አሳደን ይዘን ለሚመለከተው የመንግስት ተቋም ለፖሊስ የመስጠት ኃላፊነት አለብን። ይህንንም እያደረግን ያለ ነው። የሚሰሩት ስህተት ወይም ደግሞ ወንጀል ካለም በህጋዊ መንገድ እንዲጠየቁ የማድረግ ስራ ለመስራት ያው በጋራ ተቀናጅተን ነው አገልግሎት እየሰጠን ያለ ማለት ነው። ወንጀለኛውን ተከታትለ ለህግ የማቅረቡን ስራ ዛሬም ነገም በጋራ በትኩረት የምንሰራው ስራ ነው የሚሆን ያለ ማለት ነው። የሚጠበቅ ከፖሊስና ከኛ ጋር ያለ ድርሻ አለ። ይሄ ድርሻ ምንድነው? ልክ እንደዚህ አይነት መድረኮች በየ3 ወሩ ሊሆን ይችላል፣ በተለያዩ ተርሞች እየተዘጋጀ እነዛን አላስፈላጊ ተግባር ውስጥ ያሉ ወንድሞቻችንን ህጋዊ መንገድ እንዲመጡና ከናንተ በኩል ደግሞ የተቻለውን ነገር እንዲደረግልን ስል ጠይቃለሁ። ፖሊስን ስራ ለፖሊስ እንተወው ወይም ደግሞ የሞተረኛውን ስራ ለሞተረኛ እንተው አይደለም። ሁሉም ፖሊሱም ሞተረኛውም በአንድ ላይ ተሰባስቦ ወይም ደግሞ በአንድ ላይ ተቀናጅቶ የተለያየ ስራ ሲሰራ ውጤት ያመጣል ብለን እናስባለን።